አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ሃርቫርድ ዩኒቨርሲቲና የትረምፕ አስተዳደር ምን አገናኛቸው? ሃርቫርድ ዩኒቨርሲቲ በቅርብ ጊዜ ለተጠየቀው DEI ማለት የተለያዩ ተማሪዎችን ያቀፈ ፕሮግራምን ማቋረጥ አለበት ሲባል አላቋረጠም ማለቱ፣ በሁለተኛ ደረጃ ደግሞ የትረምፕ አስተዳደር የጠየቀውን ስለ እያንዳንዱ የዓለም አቀፍ ተማሪ መረጃ በተለይ ደግሞ በፓለስታይንና በእስራኤል ጦርነት ጊዜ የነበራቸውን እንቅስቃሴ በሌላው የአመለካከታቸው ሁኔታ ምንድነው የሚለውን የትረምፕ አስተዳደር መረጃ ይጠይቃል። ያንን ሲጠይቅ ታዲያ የሃርቫርድ ዩኒቨርሲቲ አልሰጥም ይላል። ይሄ ደግሞ ያበሳጨው የትረምፕ አስተዳደር ትልቅ ጭቅጭቅ ውስጥ ይገባና በመጨረሻ ባለፈው ወር ውስጥ $2.2 ቢሊዮን የማዕከላዊ መንግስትን ድጋፍ ከሃርቫርድ ዩኒቨርሲቲ ያስቀራል። ይሄ ደግሞ ሃርቫርድ ዩኒቨርሲቲ ምንም በአቋሜ ላይ ለውጥ ማመጣው የለም ማለት። አሁን ደግሞ በዚሁ ሳምንት መጨረሻ ላይ ዓለም አቀፍ ተማሪዎች ያላቸውን የቪዛ ስታተስ ማለት የኤፍ1 ቪዛቸውን በሙሉ አቆሚያለሁ፣ የሃርቫርድ ዩኒቨርሲቲ ደግሞ ዓለም አቀፍ ተማሪዎችን የማስገባቱን ፕሮግራም ዘግቻለሁ ብሎ ይናገራል። በዚህ መሀል እንግዲህ ተማሪዎች ብዙ ይደናገጣሉ። ተማሪዎች፣ የስደተኛ ተሟጋቾች እና ሃርቫርድ ዩኒቨርሲቲ አንድ ላይ ሆኑና የትረምፕ አስተዳደርን ይከሱታል። ይሄንን ክስ የከፈቱበት ካሊፎርኒያ ኦክላንድ ውስጥ ነው። የካሊፎርኒያዋ ዳኛ ደግሞ በዚህ መሰረት ይገቡና ያስቆሙታል ማለት ነው። ማንን ነው የሚያስቆሙት? የትረምፕን አስተዳደር። ይሄ የሚያሳየው እንግዲህ ትረምፕ አስተዳደር የዓለም አቀፍ ተማሪዎች በሃርቫርድ ዩኒቨርሲቲ ውስጥ ትምህርታቸውን የጀመሩት እንዳይጨርሱ በተቻለ መጠን ከሃርቫርድ ወጥተው ወደ ሌላ ዩኒቨርሲቲ እንዲተላለፉ አሊያም ደግሞ አቋርጠው ወደ ሀገራቸው እንዲመለሱ ነው። ይሄው ዳኛ ታዲያ ይሄንን ነገር በሰሙ ጊዜ ያሳለፉት ውሳኔ የሚያመለክተው የትረምፕ አስተዳደር ይሄ የክሱ ሁኔታ እስኪጠናቀቅ ድረስ ምንም አይነት ነገር በተማሪዎች ላይ ምንም አይነት ውሳኔ እንዳይወስን፣ እንዳያስራቸው፣ ወደ ሌላ ቦታ እንዳያስተላልፋቸው፣ ከሀገር ደግሞ ዲፖርት እንዳያረጋቸው ውሳኔ ነው ወሰነው። ይሄ ትልቅ ውሳኔ ነው። ምክንያቱም አሁን የትምህርቱ አመት እየተጠቃለለ ባለበት ሁኔታ፣ የትምህርቱ ዘመን እያለቀ ባለበት ሁኔታ፣ ለመጪው አመት ደግሞ የትምህርት ዘመን ተመዝግበው ትምህርታቸውን ለመጨረስ በሚዘጋጁበት ሁኔታ ይሄ ውሳኔ ተማሪዎችን በብዙ መልኩ ይደግፋል። በመጀመሪያ ደረጃ ትምህርታቸውን ያሉበትን ሁኔታ ቢያንስ የተወሰነ ደረጃ እንዲቀጥሉ ያደርጋል። ሁለተኛ ደረጃ እነዚህ ተማሪዎች ገንዘብ ከፍለው ነው የሚኖሩት፣ ገንዘብ ከፍለው ነው የሚማሩት፣ በጣም ውድ ነው የሚከፍሉት። በዛ ላይ ደግሞ የት እንደሚሄዱ ሁኔታዎችን ሳያመቻቹ ድንገት ይሄን ፕሮግራም ማስቆም ከሀገር በአንድ ላይ ለማስወጣት የሚደረግ ጥረት ነው። በእነዚህ ተማሪዎች ላይ ከፍተኛ የሆነ የኢኮኖሚም ሆነ የኑሮ የስነ ልቦና ጫና ያመጣል ብሎ ነው ዳኛ ያስቆመው። በዚህ መሰረት እንግዲህ አሁን ለጊዜው ቆመዋል። ማንኛውም የፌደራል ወይም ደግሞ ማዕከላዊ መንግስት የኢሚግሬሽን ወይም የስደተኞች ጉዳይ ሰራተኛ መጥቶ የሃርቫርድ ዩኒቨርሲቲ ተማሪዎችን ሊያስር፣ ሊያስተላልፍ፣ ከሀገር ሊያስወጣ አይችልም። በዚህ ውሳኔ ላይ ያሉት እንግዲህ ኮሜንት ውስጥ በሊንክ አስቀምጥላችኋለሁ። ይሄንኑ ገብታችሁ አንብቡት። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ